አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሁን በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። አብራችሁን ቆዩ። በቻይና የሚገኙ የፖሊስ ጣቢያዎች ተቀበዝባዥ ድመቶችን በረዳትነት እያሰማሩ ነው ተባለ። ለካዲው ፊቷ ምራቅ ነው ቅባቷ የተባለላት ድመት አሁን በቻይና ፖሊስ ሆናለች። እንግዲህ ድመት ምንድነው ተቀበዝባዥ? ተቀበዝባዥ ይላል። ተቀበዝባዥ ባለቤት የሌላቸው ለማለት ነው። ነው እንዴ? ዜናውን ጨዋ ለማድረግ ድመት ግን ባለቤት አልባ ሲጀምር አሁን ድመትን የኔ ናት ትላለህኛ ሀገር በየሄደችበት አላት እንዴ? ባየችበት ነው። በተለይ አንድ ጎረምሳ የጫካ ድመት ካየች ትችልበታለች። እንደውም ባለፈው አንድ ጓደኛችን ሚዲያ ላይ ቀርቦ የተናገረውን አላየው? ዲኒ ድመት ከፋይ ችግር ነው ከፈላ ብቻ ምናምን ካየች በቃ አትወጣም። በትክክል ግን እንደዛም ሆኖ ደግሞ ድመት በጣም ትልቅ ደግሞ የሚወዷትም አሉ። አይዘው ድመት ድሮ ታውቃለህ የቤተ መንግስት እንስሳ ናት። በጣም ደስ የምትል ደግሞ ፈርዖን እንደሚያረጓት እነ ፈርዖን ምናምን እንዲህ የሚያረጓት ናት። ያው ግብጽ ውስጥ ትመለክ ነበር። አረባከ ታዲያ ያ እኮ ነው የሚያጠግባቸው። አሁን ይሄ ዕውቀት እኮ ነው እውነት እኔ እኮ አንተ ጋር መሆን ፈልገው። እሺ ምንድነው ያረጋችው? እስኪ ቻይና በበርካታ የቻይና ግዛቶች ውስጥ የሚገኙ የፖሊስ ጣቢያዎች ቤት የሌላቸውን ተቅበዝባዥ ድመቶች በይፋዊ ባልሆነ መልኩ ቀጥሯቸዋል። ይፋዊ ማለት ቅጥሩ ይፋ አይደለም፣ ግን እያሰሯቸው ነው የተባለው። የፖሊስ ድመት አድርገው ማሰራት መጀመራቸውም ተዘግቧል። እሻሏቸው ድመቶች። እኔ አሁን ችግር የለውም ፖሊሶች ሐሳባቸው ጥሩ ነው። ድመቶች ምን እሺ ብሎ ተያዙ ወይ? ያው የሆዳቸው ይቻላል። ይገርማል። ግን ሆዳቸው ይቻላል እኮ ጥቅም አላት። ጥቅሟን ካገኘች ድመት ችግር የለም። እንግዲህ ቻይኖች ድመቶችን ራት ያደርጓቸዋል ተብሎ ሲጠበቅ ፖሊስ አልፈዋል ነው። ይሄን ማን የጻፈው? እሱማ መጨረሻቸው አሩስቶ መሆን ለምግብነት ነው። እነዚህ ድመቶች በጣቢያ ውስጥ የሚገኙ አይጦችንና ሌሎች ተባዮችን በማደን ከፍተኛ እገዛ እያደረጉ ሲሆን በስራ ውጥረት ውስጥ ለሚገኙ የፖሊስ አባላትና ጣቢያውን ለሚጎበኙ እንግዶችም አጋዥና አዝናኝ ጓደኛ መሆን ችለዋል። እንግዲህ በጣቢያው የሚገኙ ሰራተኞች ለድመቶች የምግብና የሕክምና እንክብካቤ የሚያደርጉላቸው ሲሆን ስም በመስጠት ጭምር የፖሊስ መታወቂያ ካርድም አዘጋጅተውላቸዋል የተባለው። ከስማቸው ውስጥም ሳጅን ውሮ፣ ኢንስፔክተር ሚያው ሚያው እና መቶ አለቃ ውር ነው የሚባል። መቶ አለቃ ድመት ተመቹኝ። ግን ድመቶቹ መላመዳቸው ራሱ እንደዚህ ለስራ መትጋታቸው ቻይና የገባ ነፍስ ያለው ነገር ስራ ይወዳል። እኔ ተረዳሁት እሱ ነው። የሚገርም ነው። ድመት እኔ እኮ ድመት አሁን ሰጠዋት ወተት መታ እኮ አብራኝ መተኛት የምትፈልገው። አዝሜ ወተት ለድመት ትሰጣለህ በዚህ ጊዜ እንዴ? ኧረ አንተ ፍጥረት ናቸው እኮ። እኔ እኮ ያሳዝኑኛል እኮ ድመቶች ስለሚያናዱኝ ነው እንጂ ሌላ ቦታ ሄደው ስለሚቀሩ። አንድ ጽሑፍ አይቼ እኮ ነው ምን እንዴት አፍልቼ ነበር ከዛሬ 10 ዓመት በፊት ለድመት ወተት ከራይ ነበር አለ አንዱ። በተለይም በማህበራዊ ትስስር ገጾች ላይ የብዙዎችን ትኩረት የሳበው ይህ ጉዳይ ለጣቢያዎቹም በጎ ገጽታን እየፈጠረ መሆኑ ይገኛል። ምንም እንኳን ድርጊቱ በአገር አቀፍ ደረጃ በይፋ የተደነገገ ፕሮግራም ባይኖረውም ያው ቅጠሩ የሚል ሕግ ባይኖርም ተነሳሽነቱም መጠለያ ለሌላቸው ድመቶች ደህንነት የተጠበቀ ቤት ከመስጠትም በላይ በአዲሱ ማህበረሰብ ውስጥ ጠቃሚ ሚና እንዲጫወት እድል ፈጥሮላቸዋል ነው ለድመቶች። አሪፍ ነው። አሁን ጥሩ ነው። ፖሊስ ጣቢያ ነው ገብቷል። ጥሩ ነው። እንደነዚህ አይነት አስደናቂ ዜናዎች ያስገርሙኛል። ሀገራቶች በምን አይነት እንግዲህ አስብ ድመቶችን ለዚህ ተግባር ለማዋል ራሱ ማሰቡ አሁን እኛ እኮ ማሰብ ብንጀምር ብዙ ነገር ማድረግ እንችላለን። ኢትዮጵያ ውስጥ ራሱ ብዙ አስደናቂ ነገርና ጥሩ ነው። ወደ ቀጣይ ዜና ስናልፍ በቀጥታ ስርጭት ወይም ደግሞ በቴሌቪዥን ላይቭ ስትሪም ምክንያት ለአንድ ወር ጠፍታ የነበረችው ውሻ ከባለቤቷ ጋር ተገናኘች። አይተዋት ነው ላይቭ የሆነ ፕሮግራም እየተካሄደ ነው። ከዛ ሰዎች ቤታቸው ውስጥ
ሆነው ያን ላይቭ ፕሮግራም እየተከታተሉ ውሻዋን አገኙ። የሚገርም ነው። እሺ ከባለቤቷ ጋር ተገናኘች ስንል ምናልባት ከሌላ ውሻ ጋር ምናምን እንዳይመስላቸው ከአሳዳጊዋ ጋር አሳዳሪዋ ጋር ነው ይሰመርበት። በሜክሲኮ ሲቲ ለአንድ ወር ያህል ጠፍታ የነበረችው ጎርዳ የተሰኘች ውሻ ማንም ባልገመተውና አስገራሚ በሆነ መንገድ ከባለቤቷ ጋር ዳግም ለመገናኘት ትችላለች ማለት ነው። የሚገርም እንዴት ነው ላይፍ ላይ የቻት ባለቤቷ ጎርዳ? አዎ የሚገርም። አሁን እኛ ውሻ ጠፋ አልጠፋ ምንም ችግር የለብንም፣ ግን እነሱ ውሻ በጣም ትልቅ ክብር አለ በውጭው ዓለም እና ላይቭ ስትሪም ላይ የሆነ ፕሮግራም እያየች ሴትዮዋ ውሻዋን አየቻት። የውሻዋ ባለቤት የሜክሲኮ ብሔራዊ ቡድን ደጋፊዎች የዓለም ዋንጫ ድላቸውን ሲያከብሩ የሚያሳየውን የዓለም ዋንጫ ድላቸውን ሲያከብሩ የሚያሳየውን የቀጥታ የቪዲዮ ስርጭት እየተመለከተች ባለበት ሁኔታ ውሻዋን አየቻት። ጎርዳን አየቻት ሴትዮዋ። ከዛ በሰዎች ስብስብ መካከል በድንገት ተመለከተቻት ማለት ነው። ባለቤቷ የብሔራዊ ቡድኑ ደጋፊዎች ሲጨፍሩ እየተጨፈረ ምናምን መሀል ላይ አየቻት። ውሻዋ ምን ሰራለች? እያከበረች ነው። ሜክሲኮዊት አይደለች? ወዲያውኑ ድርጊቱ ወደሚፈጸምበት ቦታ በመሮጥ የጎርዳ ባለቤት ማለት ነው የምትወዳትን ውሻዋን በሰላም ወደ ቤት መመለስ ትችላለች። የሮጠች ሂዳ ያዘቻት። ከዛ ቦታውን ያው አይተዋለች በላይቭ ስትሪም ላይ። እዛው ላይቭ ስትሪሙ እየተላለፈ ከቤቷ ወጣ ወደ ውሻ። ደስ ይላል በጣም። እንደዚህ ለውሻ ከሰው አልፈው ለውሻ እንደዚህ አይነት ፍቅር መስጠት በጣም ጥሩ ነው። እኛ ሀገር ቢሆን ኖሮ እንግዲህ በቀጥታ ስርጭት የጠፋው ውሻችንን ብናየው ምን ቢሆን ይመስልሻል? ምንድን ብናረግ? እየሮጥን ሄደን ዳግም እንዳይመለስ እዛው ሄደን ጨርሰን እንመለስ ነበር። እንሰዋለን ነው። ብዙ የሞቱ ውሾች አይቻለሁ። ያሳዝናል። በተለይ እኔ እዚህ ላይ እንደው የሆነ ህግ ራሱ እንደው ቢወጣ ጥሩ ነበር። እውነት ውሻ በጣም ደስ የሚል ነው። አሁን ውሻ መንገድ ላይ ተቆነ ድሮ ሰው ነበር ውሻን የሚሸሸው። አሁን ውሻ ይሸሸናል። በሙሉ አይናየው መንገድ ላይ በደንብ የሚጮህ ውሻም የለም እንጂ በቃ እንግዲህ በስፖርታዊ ደስታ አከባበር ላይ በነበረ የቀጥታ ስርጭት ምስል ላይ ነው ውሻዋን ለይታ በማወቋ ሄዳ ያገኘቻትና ሴትዮዋ መደነቅ አለባት። ምን ያህል ከልቧ ውሻዋን እንደምትወዳት ነው። ይህ አስገራሚ ድጋሚ መገናኘት በማህበራዊ ትስስር ገጾች ላይ በፍጥነት እየተሰራጨ ሲሆን አንድ ተራ የቀጥታ ስርጭት ቪዲዮ እንዴት ወደ ላቀ አስደሳች ፍጻሜ እንደቀየረው ያሳየ አጋጣሚ ሆኗል። በጣም ማንም ቫይራል ይወጣል ተብሎ ያልተገመተ ላይቭ ስትሪም ነበር ቀጥታ ስርጭቱ። በዚህ ብቻ በውሻዋ ምክንያት በላይቭ ላይ ውሻዋን አገኘ። አዎ ማህበራዊ ትስስር ገጽ ላይ በጣም ብዙ ሰው አስገርሟል፣ ታይቷል ማለት ነው። የብዙዎችን ልብ የነካ አጋጣሚ ሆኖ አልፏል ማለት ነው። የዚህ ውሻ ይገርም ነው። በላይቭ የተገኘች ውሻ በእውነት ደስ ይላል። ወደ ቀጣይ ዜና ስናልፍ ኖርዌይ ለዓለም ዋንጫ ወደ አሜሪካ ከ1000 ኪሎ ግራም በላይ ምግብ ይዛ መጓዟ በምግብ ደህንነት ላይ ክርክር አስነሳ። ድሮስ ታዲያ ሃላንድን ይዛ ከ1 ኪሎ ግራም በላይ ባትሸክፍ ነበር። የሚገርመኝ ይበላል እንዴ ሃላንድ? እንዴ እንኳንም በአካል አላገኘሁትም እንዴ ሃላንድ እኮ ነው 1000 ኪሎ ግራም ምግብ በመርከብ ተጭኖ ወደ አሜሪካ ከኖርዌይ ከስካንዲኔቪያን ሀገሮች ወደ አሜሪካ ነው የተላከው። እንግዲህ በጣም ብዙ ነው። 1000 ኪሎ ግራም እንዴ! በጣም 1000 ኪሎ ግራም እኔ አልበላም ምግብ አንድ ወር አራት በላም ማለት በእውነት ጭራሽ አንተ። አይ ለነገሩ የሆላንድ ለብሔራዊ ቡድኑ አጠቃላይ ነው። ለብሔራዊ ቡድን እኮ ነው በመርከብ ብቻውን ምግቡ ብቻ እሷ የኔ ናት መርከቧ። ለማጋነን የጨመርኩት እንጂ በፕሌንም ሊሆን ይችላል ነው። 1000 ኪሎ ግራም ምን የለም አሜሪካ ተብለው ነው ምግብ። እስቲ ዜናውን እንየው። ኦኬ እንግዲህ ከ1000 ኪሎ ግራም በላይ ምግብ ወደ አሜሪካ ይዛ ለመግባት የወሰነችው ውሳኔ በሁለቱ ወገኖች የምግብ ደህንነት መስፈርቶች ላይ አዲስ ዓለም አቀፍ ክርክር ቀስቅሷል ነው የተባለው። ሲጀመር የስካንዲኔቪያን ሀገራት ይሄ የዘር ሐረጋቸው ከቫይኪንግ ነው የሚመዘዘው። ቫይኪንግ ተዋጊዎች ናቸው። ቫይኪንጎች ደግሞ በ8ኛው 11ኛው ክፍለ ዘመን ጉዞ ያደረጉት እህል ፍለጋ ነው። መሬታቸው እህል አያመርትም።
ምግብ ፍለጋ ነው የዞሩት። ስለዚህ ከምግብ ጋር ልዩ ቁርኝት አላቸው። ረጃጅም ግዙፎች ናቸው፣ ተዋጊ ናቸው። ቅድም ምግቡ በመርከብ ያልኩ ያው ሩ ያሉ እየቀዘፉ ነው የሚሄዱት። እስቲ ሩ አቤት አቤት! ግን በእኛ ሲሆን ደስ አይልም። በእኛ ጉሪ ነው የሚመስለው። ያው አይፈረድባቸውም ልል ነው። ጄኔቲካቸው ራሱ በላተኛ ነው። አይከፋትም። አሁን አሜሪካ ማለት ከሌላ ምግብ ከፋት፣ አሜሪካ ከፋት። የኖርዌይ ባለስልጣናት እርምጃቸው ስፖርተኞቻቸውን የሀገራቸው የአመጋገብና የጥራት መስፈርቶችን የሚያሟሉ ለነሱ እንግዳ ያልሆኑ ምግቦችን እንዲያገኙ ለማድረግ የታለመ መሆኑን ገልጸዋል ነው የሚለው። አየህ፣ አስበው ነው የተላመዱት። ክፋት የለውም። ያው አሜሪካ አትንኩኝ ስለምትል አይሱማ ትራምፖት የኛ ምግብ ለእናንተ አይሆንም እንዴ ምናምን ሊል ስለሚችል ነው። ድርቆሽ ምናምን ይዘን ወደ አሜሪካ ስለዚህ ተዛይለ በደም ታዲያ በርበሬያችንን ሽሮአችንን ቋጥ ለናት ያንተን ያሰርክለታ ድርቆሽ። የሚገርመው የኛም ብሔራዊ ቡድን ወደ አሜሪካ የሄደ ጊዜ ብዙ ምግብ አስጭኖ ልኮ ነበር። ልክ እዛ ሲደርሱ ግን ሼፉ ሳያበስል ጠፋ። ማን ያፍስል? ከዚህ በኋላ ወደ ኢትዮጵያ ነው ሰው የሚመጣው። በኋላ ሌላ ቦታ መጥፋት የለም አይኖርም። እሺ፣ የምግብ ቁጥጥር ሕጎች መካከል ስላለው ልዩነት አዲስ ውይይት እንዲቀሰቀስ ምክንያትም ሆኗል። ይህ ተግባር በርካታ የአውሮፓ ሀገራት በአሜሪካ ውስጥ በሕግ የተፈቀዱ አንዳንድ የምግብ ተጨማሪዎችን፣ መከላከያዎችን እና እንዲሁም የምርት ሂደቶችን ያግዳሉ። ወይም እንደ ሰው እንዳይጠቀም ይገድባሉ። የሚደግፉ ወገኖች ያው ውሳኔውን ለደህንነት ሲባል የተወሰደ ተግባራዊ ጥንቃቄ አድርገው የሚመለከቱት ሲሆን፣ ተቺዎች ግን የአሜሪካ የምግብ ደህንነት የተጠበቀ እንዳልሆነ አድርጎ ፍትሃዊ ያልሆነ ምስል የማንጸባረቅ ተግባር ነው ያሳዩት። ዝም ብሎ ሶሻል ሚዲያ ላይ ነገሮችን ለማካረር ሲጀመር አለፉ የሀገራቸውን ምግብ በሉ አለፉ። ብራዚልን ጥለው ብራዚል ደግሞ ቤት ያፈራውን በላሉ አለች፣ ወደቀች። በቃ እንጂ ከሪዮ ነው ቢያስችሉ ቆል በቃ ይህ ክስተት እንግዲህ በምግብ መስፈርቶች በደንበኞች ጥበቃና የተለያዩ አገራት ለምግብ ጥራትና ደህንነት የሚሰጡትን ትርጓሜ በተመለከተ እየተደረገ ያለውን ቀጣይነት ያለው የዓለም አቀፍ ክርክር ይበልጥ ጎልቶ እንዲወጣ አድርጎታል ነው የተባለው። ጥሩ ነው፣ ምግብ ነው፣ ጥሩ ነው። ግን እኔ ያደነኳቸው በቃ አገራቸው ያሉ አይነት ያህል እስከሚሰማቸው በራስ መተማመናቸው ሃላንድ እንዴት አድርጎ ጎል እንዳገባ አይተዋል። አዎ የበላ ያስመሰግናል እኮ አስመሰገነ በደንብ ማንም አይገፋውም እኮ። አሜሪካ ግን ያው በተለያየ ነገር መጮህ አይቀርም። የዓለም ዋንጫ ትንሽ እንደውም ውበቱም ጠፍቷል ይባላል እኮ አይደል? አሜሪካ በመዘጋጀቱ ሞር እነሱ ብዙ ለኳስ ስሜት የላቸውም። ለባስኬትቦል፣ ለጎልፍ ምናምን ነው። ታውቃለህ ኖረህበት? አውቀዋለሁ። አሜሪካን ምን ትላለህ? ቀያየውን ሁሉ ግባ አስገባው ጥቁር ሲሆንስ ፍተሻ። ጉዳዩ በስፖርቱ ዓለም ብቻ ሳይሆን በሀገራቱና በአህጉራት የንግድና የጤና ፖሊሲዎች ዙሪያ ትልቅ መነጋገሪያ ሆኖ ቀጥሏል። አታካብዱት፣ ቀለል ማድረግ ነው ዋናው። 1000 ኪሎ ግራም በጣም ለአንድ ለሰብሰብ ብለን እንደ ማህበር ብንዘጋጅ እንበላትም እንደ 1000 ኪሎ ግራም 10 ኩንታል እኮ ነው አዝሜ። ብዙ ነው። 1000 ሲድ ኪሎ ግራሟን ነው አንተ ያየው። አንዷ ኩንታል የሃላንድ ናት። አምስቱ ሃላንድ በአንድ ኩንታል ተመልሷል። ሲበላ ይተዋል እንዴ? ወዴ እየጮህ ነው ለዛው ሃላንድ። አራዳ ቅዳሜ አራዳ ዜና የሳምንቱ ይሄን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል። ሰናይ ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።